ዴንማርካዊው የመስመር ተመላላሽ ፓትሪክ ዶርጉ በአሳዛኝ መልኩ ያጋጠመው ጉዳት ሃምስትሪንግ መሆኑ ተረጋግጧል። ለ10 ሳምንታት ከሜዳ ውጭ የሚሆነው ዶርጉ 8 ጨዋታዎች የሚያመልጡ ሲሆን ወደ ሜዳ የሚመለሰው ሚያዝያ 1 ላይ ከሊድስ ጋር በሚደረገው ጨዋታ እንደሆነ ተገልጸዋል። አርሰናል በሙዜላ ጉዳይ ላይ መደበኛ ያልሆኑ ንግግሮችን አካሂደዋል ተብሏል። ተጫዋቹ እንግዲህ በባየር ሙኒክ ቤት በጣም ድንቅ የሚባል ጊዜን ማሳለፍ ችሏል። ታዲያ አርሰናሎችም ተጫዋችን ለማስፈረም ፍላጎት እንዳላቸው ነው የተገለጸው። አትሌቲኮ ማድሪድ የአልቫሬዝ ሁኔታ ስላጠራጠራቸው ፊታቸውን ወደ ጎንካሎ ራሞስ አዝረዋል ተብሏል። አርሰናሎች እንግዲህ በአልቫሬዝ ላይ ከፍተኛውን ፍላጎት እንዳላቸው እየተገለጸ ይገኛል። ይህንን ተጫዋችም ለማስፈረም ፍላጎት እንዳላቸው ነው እየተገለጸ የሚገኘው። ኢሊዮት አንደርሰን ለሊቨርፑል ትክክለኛ 6 ቁጥር ሚናን መጫወት የሚችል ተጫዋች እንደሆነና ሊቨርፑሎችም ተጫዋቹን ለማስፈረም በርካታ የሆኑ ስራዎችን እየሰሩ እንደሆነ እየተገለጸ የሚገኘውና በመሀል ስፍራ ያለባቸውን ችግር ለመፍታት ስም ከሚመለከቱ ተጫዋቾች ውስጥ አንዱ ይሆናል ተብሎ ይጠበቃል። ባየር ሙኒኮች አሁንም የሊቨርፑል አጥቂ የሆነውን ኮዲ ጋክፖን ማስፈረም እንደሚፈልጉ ተገልጿል። ከዚህ በፊት እንግዲህ ሉዊስ ዲያዝን ማስፈረማቸው ይታወቃል። አሁን ደግሞ ፊታቸውን ወደ ኮዲ ጋክፖ እንዳዞሩ ነው የተገለጸ የሚገኘው። ይህንን ቻናል ፎሎ በማድረግ አዳዲስ ስፖርታዊ መረጃዎችን ወደ እናንተ የማቀርብላችሁ ይሆናል። አብራችሁን ስለቆያችሁ ከልብ አመሰግናለሁ።